ያንተ አዲሱ እንዳልል አልወጣም ገና እኮ እኔ ገና እንዲወጣል እንዴ? አዎ ጨርሻለሁ። እስቲ እግዚአብሔር ይመስገን። እውነት ርዕሱ ዱነግ ይንገዳገዳል እንጂ አይወድቅም ነው እንዴ? ምንድን ይንገዳገዳል? ዱነግ ምን ይንገዳገዳል? በቃ ሌላ ዘፈን ነው የማወጣው ለአንቺ ብዬ ትችዋለሽ። በራሱ አሁን ባልከው የሆነ ትርጉም ይኖረዋል። ዱነግ ይንገዳገዳል እንጂ አይወድቅም። የስ ዱነግ የሆነ ትርጉም ማለት እንገዳገዳለን እንጂ አንወድቅም። አንወድቅም። እንትንስ አንዳንድ እናስመልሳለን፣ እንመለሳለን ወደ ቦታችን ምናምን የድሮ ቦታችን እንይዛለን ምናምን የሚል ምናምን እኔ ቦና አብሬ ታግዝካለሁ። ምን ትጂ እንመለሳለን የድሮ ቦታችን ማንም አያስገብንም ምናምን መሪ ነን ምናምን። የድሮ ቦታችን በላይ እኮ ነው ያለነው ጂጂ። እውነት ነው። አየን እኮ እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። ገባሽ አይደለ? ለህይወታችን የተጻፈልንን ነው የምንኖረው። ምንም ነገር መለወጥ አንችልም። ገባሽ አይደለ? አሁን አንተ ባለፈው አንድ ዓመት ውስጥ እንትን ውስጥ ነበር፣ ጄል ውስጥ ነበር አይደለ? ምንድን ነው በቃ ትልቅ ነገር አየሁበት፣ ተማርኩበት ብለው ቤት ውስጥ ያስተማረህን ነገር ያሳዘነህን አይደለ? ያስደሰተህን አይደለ? የተማርክበት ነገር አንዱ ብዙ ነው ጂጂ፣ አንዱ ብዙ ነው። ምናልባት አሁን ከዚህ በፊት ያሬድን ጠየቁትና ምን አለኝ መሰለኝ? ያሬድ ማለት ነው ያሬድ ታውቀዋለህ? በሃይማኖት ምናምን ተናገር የገባ ምን አለ መሰለህ? ከዚህ በኋላ አለ እኔ ያሬድ አለ በዘር አያምንም አለ። ምክንያቱም እዛ ውስጥ የነበሩት ሰዎች ናቸው ሲንከባከቡኝ የነበሩት የምጠላቸው ሰዎች፣ የምሰድባቸው ሰዎች፣ መጥፎ አመለካከት የነበሩ ናቸው። ቄሶች ነበሩ፣ አባቶችን ተናግሬ እና እነሱ ናቸው ሞር የተንከባከቡኝ ብለው ይኸው አንተ ደግሞ ምንድን ነው እዛ ስትገባ ምንድን ነው ለአንተ ትልቅ ትምህርት ይሆናል። ብዙ ነገር ተምሬበታል። ክብር፣ ሰው ሪስፔክት፣ ፍቅር ነገሮች ዝም ስትያቸው እግዚአብሔር በጊዜያቸው እንደሚያስተካክላቸው ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይላል መጽሐፍ ቅዱስ። ሁሉም በጊዜው ያምራል። ገባሽ አይደለ? አሁን ከሁለት ወር ከሶስት ወር በፊት ከወርም በፊት አሁን ከዚህ ቦታ ከዛ ቦታ እወጣለሁ ትወጣለህ ብትይኝ አላምንሽም። ሞጣም አይመስልም። ገባሽ? ዛስቶኝ ከባድ ነው እና እግዚአብሔር ጊዜው ሲደርስ ሁሉንም ያሳምራል። ደግሞ ደረሱ እምነት ላይ ያለን ጥንካሬ ጠንክረን የወጣኸው በእምነት ሁሉ ነገር ላይ ጠንክረን የወጣሁት መግባት ያለብን ይመስለኛል እኔ ራሴ። ምክንያቱም እዚሁ ምንም ቀልብ አልገዛው ልብ አልገዛው። አስበር አንዳንድ ጊዜ እግዚአብሔር ሊያድን ሲል ወይ ደግሞ ሊያረጋጋ ሲል የሆነ ነገር ለማስተማሪያ ያደርጋል እና ማለት እየተመኘሁት ምናምን ሳይሆን ግን ለሁላችንም እግዚአብሔር መንገድ አለው። ሁላችንም አስበር መንገድ አለው። ለሁላችንም እግዚአብሔር መንገድ አለው። በቃ አይ ነው ሊመራን ሲል የሆነ ቦታ ላይ ዙር አድርጎ ያስቀምጠናል። እስር ቤት ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ከዛ ሀገር አስነስቶ ሌላ ሀገር ሊወስደን ይችላል። ወይ የምንሄድበት መንገድ ተበላሽቶ መንገድ እስከሚሰራ ድረስ የሆነ ነገር ሲሸፍነን ነው። ውጭ ሆኜ በሞትስ እና ብዙ ጊዜ እስር ቤት ማለት እስር ቤት ማለት የምትታረሙበት ትምህርት ቤት ነው። እስር ቤት ብዙ ጊዜ እስር ቤት ማለት እስር ቤት ማለት የምትታረሙበት ትምህርት ቤት ነው። እስር ቤት ትምህርት ቤት ግን እንደ እንትን ይለየዋል፣ እንደ ስራ ይለየዋል። ዞሬ ነው አንዱ ባህል አደክ ግን የሆነ ትልቅ ሰው ነገር ነው። አረጀው አይደል? እድሜያችን ነው ትልቅ ሰው በዘወይ ኮስሚ ሁለቱን ዓመት እኮ አልቆጥረውም ታውቂያለሽ? አዩ እንዴ እድሜ ላይ ደመርማ ቀንሼ ነው ምናሽ አላከበርኩማ እንዴ
ቢሆንም እሱም ጂጂ በሞቴ ብላልኝ ጆኒ ብላልኝ። መልካም ምግብ ይሆንልን። መልካም ምግብ ሄደህ ትጠይቃቸዋለህ። አሁን ሌሎችን እዛ ያሉትንም አዎ ሄደህ ጠይቃቸው። በዚህ ሰው የሌላቸው እኔ ምንም አይነት ሙዚቃ አልከፍትም። ብሎክ ነው የማደርጋቸው። ታፕ አድርጉ፣ ኮፒ አድርጉ። 500 ሺህ አስገቡ ይበላችሁ። ወይዬ ጂጂን 500 ሺህ አስገባት። ቪዲዮን ለቃለን እና ጂጂ አሁን ልብላ በቃ ጨረሱልኝ። ገንዘብ ብቻው ምንም አይጠቅም። እናንተ ራስህ ባመጣኸው ጣጣ ነው የሁላ ህዝብ ገደል የሚገባው። ያው በፈጣሪ ራበኝ የሚል አለ። የራቡ እንትን ራሱ ዩሲ ጋይስ 5-6 ዓመት አልረዳ ዩ ኖ 5-6 ዓመት ሳይረዳ አሁን ተነስቶ 15 ሚሊዮን ብር በድርጅታችን ስም ምን ይባላል? እነዚህ ሰዎች አሁን የተራቡ ናቸው አይደለ? እነዚህ ግን 6 ዓመት በሙሉ ከወለጋ ተፈናቀሉ ብሎ ፖለቲካ መስሩበት ያሉ ናቸው አይደል? 6 ዓመት በሙሉ ሲያስርባ ኤክስትራ እንዲራቡ ለፖለቲካቸው ሲሰሩ ነበር። ዩሲ 6 ዓመት በሙሉ እነዚህ ሰዎች ባህር ዳር ምንድን ይባላል? ባህር ዳር ስደተኞች ምንድነው ካምፕ ውስጥ ናቸው ያሉት። ዋይ ቀደም ብለህ ለምንድን ነው 15 ሚሊዮን ብር ያልሰጠኸው? ዋይ ለምን አሁን አየህ፣ አንተው ነህ ወለጋ ላይ የሚያደረግከው አንተው ነህ። ጋሽ ወርቁ ይህንን የሚሰራው አንተ ነህ። አሁን ደግሞ ልክ ፖለቲካውን ለማጋጋልና እንትን ለማለት አመጣኸው፣ ሳብ አድርገህ አመጣኸው። እዚህም ተርቧል፣ እዛም ተርቧል። ደደብ ይሄ የደብተራ ፖለቲካ ጥለና ነው ነው። በዚህ የሚወድቅ መንግስት ካለ አይስውር አብሬው ነው የሚሄደው። የለም ሌባ ሰርተ ያመጣው ገንዘብ ዘርፍ ያመጣው ገንዘብ ነው። ታቦት ምን የሀገርን ታቦት አልቀረን ስትሸጥ አረ ሲሪየስ ለማያውቅ ሄድና ታጠ ለምን ብለህ የምንተዋወቅ ነው እናንተ። የልጅህን እናት ያስራክ ባለጌ። ያችን የመሰለች ልጅ ለልጅህ እናት የሆነ በ5 ሚሊዮን ብር ፖለቲካ ነው እየሰራ ያለ። መቼም አትወጣም አንተ እዛች እንትን ላይ መቼም